ሰላም ቫይበርስ ሰላም ትሬደርስ ይህ የቻፕተር 2 ፈንዳሜንታል አናሊሲስ ምን ማለት እንደሆነ ትርጉሙን እናም ከቴክኒካል አናሊሲስ ጋር እንዴት መጠቀም እንዳለብን የሚያሳይ አጭር የሆነች ኮርስ ናት። ዲስክሪፕሽን ላይ በመሄድ ያሉትን ሊንኮች መጠቀም ትችላላችሁ። ቴሌግራሜ፣ ዩቲዩብ፣ ቲክቶክ በሙሉ እዛ አለ። ቴሌግራም ላይም ጆይን በማድረግ በዛ ኮሚኒቲ በየቀኑ የሚሰራውን የፈንዳሜንታል አናሊሲስ ማግኘት ትችላላችሁ። እሱ ብቻ አይደለም፣ ትሬዲንግ ላይ ዝግጁ ነኝ፣ ላይቭ ትሬድ ማድረግ እፈልጋለሁ እና እውቀቱም አለኝ የምትሉ ከሆነ የኤክሰነስ ሊንክ ታች ላይ ያስቀምጥላችኋለሁ። በዛ ጆይን ባደረጋችሁ ቁጥር እኔንም እንደማበረታታት ነው እነዚህ በነፃ ኮንተንቶች እንድለቅ ማለት ነው። አሁን ወደ ቻፕተሩ እንሂድ። በዚህ ቪዲዮ ያው ስለ ምንድነው ፈንዳሜንታል አናሊሲስ ምን ማለት ነው፣ ቴክኒካል አናሊሲስ እና ፈንዳሜንታል አናሊሲስ ምን ይነግረናል፣ ምን አይነግረንም እና ቢጊነሮች ፈንዳሜንታል አናሊሲስ እንዴት አንደርስታንድ ማድረግ እንዳለባቸው የሚያሳይ ቪዲዮ ነው ማለት ነው። ቴክኒካል ምን ማለት ነው? ቴክኒካል አናሊሲስ ምን ማለት ነው? ፈንዳሜንታልስ ምን ማለት ነው? ቴክኒካል አናሊሲስ ማለት that uses chart የቻርት ቢሄቪየር ቻርቶች የሚያሳዩትን ቢሄቪየር በመከተል ትሬድ ማድረግ ነው። ምን ማለት ነው? it uses chart ፓተርኖችን በመፈለግ ታይሚንግ መግባት ያለባችሁን ታይሚንግ በጣም ፎከስ ያደርጋል እና ሾርት ተርም ዲሲሽን በጣም አስፈላጊ ነው ቴክኒካል አናሊሲስ ማለት ነው። ቴክኒካል አናሊሲስ የምትጠቀሙት የሆነ ትሬድ ውስጥ ለመግባት መቼ መግባት እንዳለባችሁ ያሳያል። when to enter መቼ መግባት እንዳለባችሁ ያሳያል ቴክኒካል አናሊሲስ። ይህ ማለት ፕራይሱ እንዲች ወደ ላይ ሄዶ የሆነች ፖይንት ሲደርስ እዚህ ጋር ብገባ ጥሩ ፕሮባቢሊቲ ያለው የሚለውን ያሳያል። መቼ አያችሁ፣ መቼ የሚለውን ያሳያል። እና በቀላል ሌላ መንገድ መረዳት ከፈለጋችሁ እንደ መኪና መንዳት አስቡት። ለምሳሌ መኪና መንዳት እንዴት አስቡት? ቴክኒካል አናሊሲስ እንደ ስፖኪዮ ማለት ነው። ይህ ማለት ከዚህ በፊት ምን ተፈጠረ ሚሊዮን ነው የሚያሳያቸው አይደል? ቴክኒካል አናሊሲስም ከዚህ በፊት ምን ተፈጠረ፣ ከዚህ በፊት ከተፈጠረው አንፃር ወደፊት ይሄ ሊሆን ይችላል ሚሊዮን ያሳያል። ይህ ማለት እንደ ስፖኪዮ። ፈንዳሜንታል አናሊሲስ ደግሞ እንደ ፊት ለፊት ሚረር ወደፊት ለፊት ምን እንደሚፈጠር ያሳያቸዋል። ትላልቅ ሙቭ ሽፍት ይደረጋል ሚሊዮን ያሳያቸዋል። አሪፍ ሹፌር ምን ይጠቀማል? ሁለቱንም ይጠቀማል። ስፔኩንም ያያል፣ ዊንድሺልዱንም ያያል። ቴክኒካልም ፈንዳሜንታል አናሊሲስም ታያላችሁ። ፈንዳሜንታል አናሊሲስ ማለት የአንድ ሀገር ኢኮኖሚ እንዴት ፐርፎርም እያደረገ ነው፣ ዜናው እና ዳታ እንዴት ነው፣ አዳዲስ አሪፍ እየወጡ ነው አይደለም፣ ኢንተረስት ሬቱ እየጨመረ ነው እየቀነሰ ነው፣ እናም የሎንግ ተርም ዳይሬክሽን ያሳያቸዋል። ገባችኋል? ሎንግ ተርም ዳይሬክሽን ፈንዳሜንታል አናሊሲስ በጣም ሎንግ ከምታስቡት በላይ ሎንግ ተርም ዳይሬክሽን ላሳያችሁ ይችላል። ይህ ማለት ፊት ለፊታችሁን ያሳያችኋል። ጥሩ ትሬደር ደግሞ ሁለቱን ያገናኛል። ፈንዳሜንታል አናሊሲስም ደግሞ ለምን ማርኬቱ ሙቭ እንደሚያደርግ ያሳያል። ቴልስ ዩ ዋይ ኢት ሙቭስ፣ ለምን ሙቭ እንደሚያደርግ ያሳያችኋል። ቴክኒካል አናሊሲስ ግን እንዴት ሙቭ መቼ መግባት እንዳለባቸው ያው በጣም ቀላል ነው። ቴክኒካል አናሊሲስ ትሬድ ውስጥ መቼ መግባት እንዳለባቸው ያሳያችኋል። when to enter ፈንዳሜንታል አናሊሲስ why to enter ለምን ትሬድ ውስጥ መግባት እንዳለባችሁ ያሳያችኋል። ቅድሚያ ፈንዳሜንታል ባያስ ታገኛላችሁ፣ ለምን መግባት እንዳለባችሁ፣ ቴክኒካላችሁን ደግሞ መቼ መግባት እንዳለባችሁ ያሳያችኋል ማለት ነው። ፈንዳሜንታል አናሊሲስ በአንድ ሲምፕል እንትን ግለጹን ካላችሁ it asks how well the economy is የኢኮኖሚው ጥንካሬ ምን ያህል ነው። በቃ ኢኮኖሚው ደህና ነው፣ ሰላም ነው አይደለም ነው፣ በቃ ያንን ነው የሚጠይቀው። ያንን ለማድረግ ብዙ መንገዶች አሉ። ያው ከዚህ በኋላ እየጨመርን እንሄዳለን። እነሱ ነው የሚያሳየው። እና ካረንሲ is nothing more than a reflection of one country። ካረንሲ ማለት የአንድ ሀገር ፐርፎርማንስ እንደሚያሳይ በቀደመው ቪዲዮ አይተናል። እናም እነሱ ነው የሚያሳየው። የኢኮኖሚክ ፐርፎርማንስ ኢኮኖሚው እንዴት ፐርፎርም ያደረገ ነው፣ እድገት ስቴብል ነው ወይ፣ ኢንተረስት ሬቱ እንዴት ነው፣ ኢንፍሌሽኑ፣ እነዚህ ፖለቲካል ስትሬንግ፣ እነዚህን እያንዳንዱ ገብተን እናያለን። ግን ፈንዳሜንታል አናሊሲስ እነዚህን ነው ፎከስ የሚያደርገው፣ እነዚህን ነው የሚያሳየው ፈንዳሜንታል አናሊሲስ። የአንድ ሀገር ጠንካራ ከሆነ ኢኮኖሚዋም ሁሉ ነገሯ ሰላም ከሆነ ካረንሲው ይጠነክራል። የአንድ ሀገር ግን
ጥንካሬ ከሌለው አስጊ ነገር ምናምን ካለው ካረንሲው ይደክማል። ምክንያቱም ካረንሲ ማለት የአንድ ሀገር መለኪያ ነው ብለን አሳይቻቸዋለሁ። ያንን ያሳያል እና ያ ፈንዳሜንታል ማለት ነው። ፈንዳሜንታል የሚነግረን ኢት ሾውስ አስ ዳይሬክሽን። ፈንዳሜንታል አናሊሲስ ዳይሬክሽኑ ወዴት እንደሆነ ያሳየናል። ኮንፊደንስ ትሬድ ውስጥ ስንገባ ያለንም ኮንፊደንስ እንዴት እንደሆነ ያሳየናል እና ምን ያህል ሪስክም እንዳለው ገባችኋ? ለምሳሌ አሪፍ A+ ሴታፕ መታችሁ ግን ኒውስ እንደሚመጣ ካወቃችሁ ዳትስ ሪስኪ ማወቅ ትችላላችሁ። ኢኮኖሚውም ላይ ሪስክ እንዳለ ማወቅ ትችላላችሁ። ቴክኒካል አናሊሲስ ታይሚንጋችሁን ያስተካክለዋል። ፈንዳሜንታል አናሊሲስ ግን ዳይሬክሽኑ ወዴት መሄድ እንዳለባችሁ ይጠቁማችኋል እና አዘ ዴይ ትሬደር ሁለቱንም ኮምባይን እንድታደርጉ ይመከራል። እናስ የፈንዳሜንታል አናሊሲስ ድክመት ምንድን ነው? what's the ድክመት? what's the limitation? It's easy. ሊሚቴሽኑ ፈንዳሜንታል አናሊሲስ is powerful ግን ፐርፌክት አይደለም። ለምን እንደሆነ አሳያችሁ። ለምሳሌ አንዳንዴ በዜና ላይ ልታዩ ትችላላችሁ። እነዚህ ዶላር መድከም አለበት ኦር የፓውንድ ዳታ ስትሮንግ ነው ምናምን የሚባል አለ እና ሊሆን ይችላል ነው የሚሉት እንጂ በእርግጠኝነት ይሆናል አይሉ። ገባችሁ? ዶላር should strengthen ዶላር መጠንከር አለበት ብሎ ያስባል ኦር መድከም አለበት ብሎ ያስባል እንጂ ይጠነከራል ብሎ ማንም አያወራም። ለምን መሰላችሁ? ምክንያቱም ማርኬት ኢሞሽናል ነው እና የሰው ኢሞሽን እዚህ ትሬድ የምታደርጉት ማርኬቱ የሚንቀሳቀሰው ቤዚካሊ በባየርስ እና ሴለርስ አይደል? የነሱ ኢሞሽን ይወስናል። ለምሳሌ የአሜሪካ መጥፎ ዜና መጣ እንበል፣ በጣም መጥፎ ዜና ግን ማርኬቱ እንደ አሜሪካ አይደለች እንደ ችግር የለውም ብሎ ኬር ላይሰጠው ይችላል። ግን ፈንዳሜንታል አናሊሲስ ችግር አለ ይላል። ግን ማርኬቱ አረ ችግር የለውም አሜሪካ ጠንካራ ናት they're going to figure something out ከተባለ ምንም ማድረግ አይቻልም። ፕራይስ ሪአክት አያደርግም። ማርኬት ኢሞሽናል ነው። ኢሞሽኑንም ማየት አለባችሁ። ማርኬቱ ምን ፎከስ እያደረገ ነው የሚለው መታየት አለበት። እናም ሁለተኛው ኢንፎርሜሽን is interpreted differently። ምን ማለት ነው? የአንድ ኢንፎርሜሽን ሲወጣ ለምሳሌ የአንድ CPI or ዳታ ሲወጣ የኢኮኖሚ ምን እያንዳንዱ ነገር ዳታው የሚተነበየው እንደ ማርኬት ፓርቲሲፓንቱ ነው። አንዱ ማርኬት ይሄን ዳታ አይቶ ጥሩ ነው ሊል ይችላል። ይሄ ማይቶ አረ ምንድነው ጥሩ ነው የምትለው ይሄ መጥፎ እኮ ነው ያለ ሊል ይችላል። so that's a difference እና ማርኬቱ እንዴት perceived value እንዴት ማየት እንዳለበት የማርኬቱ ሁኔታ ይወስነዋል። ሁሌም ፈንዳሜንታል አናሊሲስ ፐርፌክት አይደለም እና sometimes market even moves before the news ኒውሱ ከመለቀቁ በፊት ኒውስ ከመምጣቱ በፊት ማርኬት ሙቭ ያደርጋል። እና ማርኬት ሙቭ የሚያደርግበት ምክንያት ያው ወደፊት ቻፕተር 6 ላይ እናያለን እና ከመፈጠሩ በፊት ማርኬቱ ኦልሬዲ ፕራይስድ ይሆናል። የዛኔ ከተፈጠረ በኋላ ሰርፕራይዝ አይሆንም። ግን ፈንዳሜንታል አናሊሲስ የሆነ ነገር ይናገራል እና ግሎባል ኢቨንቶች እነዚህ ጦርነት፣ ፓንደሚክ፣ ኢሌክሽን፣ ባንክስ ሰርፕራይዚንግ ምናምን የሆኑት ነገሮች ሲመጡ ሾክ ሊያደርጋችሁ ይችላል። ላይክ የሆነ ማጠብቁት ሊመጣ ይችላል። ያንን መገመት ደግሞ በጣም ከባድ ነው። ምክንያቱም የማይጠበቅ ነበር መጠበቅ it's like impossible። ገባችሁ? so fundamental gives you directional thinking የሆነ ዳይሬክሽን ይሰጣቸዋል። በዚህ ይሄን ነገር ቼክ አድርግ ይሄን ቼክ አድርግ እንጂ ኤግዛክት ፕሬዲክሽን አያመጣም። በዚህ ማርኬት ላይ ኤግዛክት ፕሬዲክሽን ማምጣት it's impossible እና ለምንድን ነው አብዛኛው ሰዎች ፈንዳሜንታል አናሊሲስን መረዳት የሚከብዳቸው? የመጀመሪያው ፈንዳሜንታል አናሊሲስ በጣም ከባድ ነው ማለት ነው። ብሮ come on ፈንዳሜንታል አናሊሲስ እስከምታውቁት አዲስ ነገር ስለሆነ ሊከብድ ይችላል። አዎ ግን ስታውቁት የሆነ እንደ ላንጉዌጅ ነው፣ ቋንቋ ነው። ገባችሁ? ቴክኒካል አናሊሲስም የመጀመሪያ ጊዜ የትሬዲንግ ቪው ቻርት ስታዩ እንዴት ነበር? በጣም ነው የሚያስደነግጠው። ምንድነው ይሄ ሁሉ ፕራይስ ምንድነው? ግን ፈንዳሜንታል አናሊሲስ ስታዩ it's like come on it's easy። እስከምታውቁት ድረስ ነው እንጂ ይሄ ምንም ከባድ አይደለም። የግድ ኢኮኖሚስት መሆን የለባችሁ። አብዛኛው የሄጅ ፈንድ መሪ እነዚህ ትላልቅ ኢንስቲትዩሽኖች ቢሊየንስ ኦፍ ዶላርስ ትሬድ የሚያደርጉት ፈንዳሜንታል አናሊሲስ የሚከተሉት እነሱ እንደምታዩት ኢኮኖሚክስ ዲግሪ ብዙም የለውም።
ሶ የግድ ኢኮኖሚክስ ዲግሪ ምናምንም አያስፈልግም። ይሄ ነገር የምትለምዱት ነው። በማንበብና ይሄንን ቪዲዮዎችን በማየት ማወቅ ትችላላችሁ። እና ሁለተኛው ትሬዲንግ ኒውስ ብላይንድሊ የሆነ ሲፒአይ ኦር ኤንኤፍፒ ሲመጣ ብላይንድሊ ዝም ብሎ ትሬድ ማድረግ ምን እንደሚጠበቅም ሳይታወቅ ማለት ነው። ይሄ በጣም ስህተት ነው። በጣም ትልቅ ስህተት ገባችሁ? ኢትስ ሪሊ ቢግ ሚስቴክ። ዝም ብላችሁ ፈንዳሜንታል አናሊሲስ በቃ ኒውስ መጣ ትሬድ ላይ እንደዛ ከሆነ ፈንዳሜንታል አናሊሲስ መረዳት ይከብዳቸዋል። ሶስተኛው ሜሞራይዝ ማድረግ። ለምሳሌ ኢንፍሌሽን ጠንካራ ከሆነ ያ ካረንሲ ጠንካራ መሆን አለበት። እንደዛ ላለም ካልም ዳውን ጀስት ኮዝ እና ኢፌክቱ መረዳት አለባችሁ። ኮዝ እና ኢፌክት ማወቅ አለባችሁ። ይሄ ከመጣ ይሄ ማለት ነው እንጂ ኤ ከሆነ ይሄ ነው አይደለም። ኮዝ እና ኢፌክቱ ማወቅ አለባችሁ። ኢን ዲቴል ማወቅ አለባችሁ። የኮንፊውዥን ይፈጥራል። ፈንዳሜንታል አናሊሲስ ደግሞ ማርኬቱ እንዴት ኢንተርፕሬት እያደረገ እንዳለ ማወቅም ስላለባችሁ በጣም ኮንፊውዝ ነው የሚያደርጋችሁ። አትሸምድዱ። ከዚህ በኋላ የማሳያችሁ ነገር አትሸምድዱ። It's just you have to go step by step ሎጂኩ እንዴት ነው እሱ ማወቅ። There's nothing you should be worried about. እና አራተኛ thinking news equals to instant reaction። በቃ ኒውስ መጣ ማለት ሁሌ ሪአክት ያደርጋል። አይደለም ወገን ተረጋጋ። ማርኬቱ ኦልሬዲ የሚጠብቀው ዜና ከሆነ ነው እንጂ ካልሆነ ለምን የሚያስደነግጥ ዜና አይመጣም? ማርኬቱ ምንም ሙቭ አያደርግ። ገባችኋል? so not everything moves it immediately. የማርኬቱን ቲም መረዳት አለባችሁ። ምን ለማሳየት እየፈለገ እንደሆነ ማወቅ አለባችሁ ማለት ነው። አምስተኛ ignoring relative strengths። ለምሳሌ የአንድ ሀገር ጥሩ ዜና መጣ በጣም አሪፍ ነው በቃ ያን ካረንሲ ልግዛው ብትሉ ተረጋጉ። ተቃራኒው ካረንሲሳ ደካማ ነው። ገባችሁ? ጀስት ዶላር ስለጠነከረ ምክንያት ሁሉም መድከም ያለባቸው አይባልም። መድከም የሌለባቸው ማለት እነሱን ቻፕተር 7 ላይ በደንብ አስፍተን እናወራለን። ይሄንን ነገር ኮንሲደር እንድታረጉ ነው። እና ምንድነው what's the purpose? ፈንዳሜንታል አናሊሲስ ፐርፐዙ ምንድነው? ጥቅሙ ምንድነው? ፈንዳሜንታል አናሊሲስ ስትጠቀሙ በአንድ ትሬድ ስትወስዱ ኮንፊደንስ ይጨምራል። አንድ ሁለተኛ ሎንግ ተርም ዳይሬክሽኑንም ያሳየናል። ሎንግ ተርም ዳይሬክሽኑ ወዴት እየሄደ ነው ወዴት ነው የሚሄደው የሚለውንም ያሳየናል። ሶስተኛው አንደርስታንዲንግ the global money flow። ገንዘብ ወዴት እየሄደ ነው። ገባችሁ? ገንዘብ ወዴት እንደሚሄድ ካወቃችሁ ያው ገንዘብ እንዴት መስራት እንዳለባችሁ ታውቃላችሁ በዘር ቋንቋ። ያንን ያሳያል። እና ኒውስ ኢቨንት ላይ ክላሪቲ እንዲኖር ያደርጋል። ክሊር ኦኬ ማለት ነው እንዴት ትላላችሁ? ክላሪቲ ስለሚሰጣችሁ ማለት ነው። እና ፕሮቴክሽን አጌንስት ስቱፒድ ሚስቴክስ። ገባችሁ? አንዳንዴ የሆነ በጣም የሚያስቅ የሆነ ኢግኖራንት የሆነ ዲሲሽን እንዳታደርጉ ነገር። ምክንያቱም ዛሬ ዝም ብዬ ብገዛስ ብትሉ ከሁለት ደቂቃ በኋላ ግን ሲፒአይ አለ። ምን ማለት ነው? ፈንዳሜንታል አናሊሲስ ተረጋጋ፣ ቆይ ዳታ ይውጣ፣ ምን ማለት ነው? እንደዚህ አይነት ስቱፒድ ዲሲሽኖችን እንዳታደርጉ ይከላከላል። እና የሄጅ ፈንድ ማይንድሴት የስማርት መኒ ማይንድሴት ይኖራቸዋል። ስማርት መኒ ማለት እነዚህ ትላልቅ ኢንስቲትዩሽን በኢንፎርሜሽንም በገንዘብም በአቅምም የሚበልጡት እንዴት እንደሚያስቡ ታውቃላችሁ። እነሱ እንዴት እንደሚያስቡ ካወቃችሁ እንዴት ገንዘብ መስራት እንዳለባችሁ ታውቃላችሁ እንደነሱ። fundamentals are the difference between I hope this market goes up, I hope ምናልባት ወደ ላይ ሊሄድ ይችላል ሳይሆን this move makes sense because economy supports it። ምን ማለት ነው? ይሄ ሙቭ የሚያደርገው ኦኬ በዚህ ምክንያት ነው። ዛሬ ጎልድ የጠነከረበት ምክንያት በዚህ ምክንያት ነው። ኮንፊደንስ ይሰጣችኋል እንጂ እዚህ ጋር አትጠራጥሩ። it's just like ይሄ ስለሆነ ነው። ከዛን ቴክኒካል አናሊሲሳችሁ ማየት ነው በቃ። ሳምራይዝ አደርግ ቴክኒካል shows ወዴት ነው ማርኬቱ እየሄደ ያለው። ቴክኒካል የሚያሳየው በትሬድ ውስጥ መቼ መግባት እንዳለባችሁ ነው። ፈንዳሜንታል አናሊሲስ ለምን መግባት እንዳለባችሁ ያሳያል። why and when። fundamental asks how healthy the economy is። ኢኮኖሚ ምን ያህል
ጠንካራ ነው የሚለውን ያሳየናል። እና ካረንሲዎች እንደምታውቁት ሪፍሌክትስ the strength weakness የአንድ ሀገር ጥንካሬና ድክመት ካረንሲ ያሳውቀናል ማለት ነው። so fundamental shows the direction and confidence and risk ገባችኋ? ፈንዳሜንታል ዳይሬክሽን ይጠቁመናል ወዴት መሄድ እንዳለብን፣ ኮንፊደንሱንም እንዳለን ያሳየን ኮንፊደንስ መግባት እንዳለብን፣ ሪስክ ይሄ ነገር ሪስኪ ነው አይደለም፣ ኢቭን ምን ያህል ሪስክ ማድረግ እንዳለብንም it gives you a sense ምን ያህል ሪስክ ማድረግ እንዳለባችሁ it gives you a sense። ግን ታይሚንግ አይናገርም። ታይሚንግ የሚናገረው ቴክኒካል አናሊሲስ that's ታይም ማድረግ ማርኬቱ ገባችኋ? so beginners must understand fundamentals because they memorize instead of understanding the logic። በቃ ቢጊነሮች አንደርስታንድ ማድረግ ነው በዚህ ሰዓት መሸምደድ ሳይሆን ይሄ የተፈጠረበት ምክንያት ለምንድነው ነው እንጂ ይሄ ስለተፈጠረ ይሄ አይሆንም። that's not how it works እና giving fundamental analysis long term edge ይሰጣችኋል እና deep view of the market ዲፕሊ ማርኬቱ እንዴት መሆን እንዳለበት ያሳያችኋል። so overall ጥሩ ትሬደር እንድትሆኑ ያደርጋችኋል። earning potentialአችሁንም ይጨምረዋል ማለት ነው። so that's how the market ትሬድ ማድረግ እንዳለባችሁ። so ቴሌግራምን ጆይን ማድረግ ሰብስክራይብ ማድረግ ምናምን እንዳይረሳ። አሁንም ላይቭ ትሬድ ማድረግ እውቀቱ አለኝ እናም ካፒታሉ አለኝ የምትሉ ከሆነ ፕሊዝ ኤክስነስ አሪፍ ብሮከር ናቸው። እነሱን ጆይን በማድረግ ያው እኔንም ሰፖርት ማድረግ ትችላላችሁ ማለት ነው። so see you at chapter 3